ሽሎሞም መስመር ላይ መስሽ ሽሎሞ ጤና ይስጥልኝ። ስትልን ፋሲል እንደምን አላችሁ? መልካም ሳምንት ይሁንልዎላችንም። መልካም ሳምንት። እሺ ፋሲል እንግዲህ አጠር ያለ ዜና አቅርቦልና ሽሎሞ ባንተ ልጀምር። ያለውን በሊኩድ ፓርቲ ምሳሌ ምርጫውን የሚካሄደው በነገውት የሚካሄደው ውስጣዊ ምርጫ እንዲሁም በአሁኑ ሰዓት ምርጫው የሚካሄድበት ቀኑ እየተቃረበ በመጣ ሰዓት እንግዲህ ተጽዕኖም ያን ያህል እየበረታ ይመጣልና ተጽዕኖ እየበረታ የሚመጣው በማን ላይ ነው? በመራጭ ወይስ በተመራጭ ላይ? ሽሎሞ ባንተን ጀምር። በመጀመሪያ ደረጃ ከሁሉም በላይ በእውነት ከኛ አብራክ የወጣችው ብዙ ጊዜ ቃለ መጠይቅ የምናደርግላት እና በፓርላመንት ውስጥ በጣም ብዙ ስራ የሰራች በአጭር ጊዜ ቢሆንም ዶክተር ጸጋ ፈንታሁን ወይም መላኩ ለውድድሩ ራሷን ማግለሏ በጣም የሚያሳዝን ነገር ነው። በእርግጥ ያ ማለት እሷ የራሷን የውስጥ ግምገማ አድርጋ እንደማትመረጥ ከገባት በኋላ መሰለኝ እሷ ያለመመረጧን ግምገማ ካደረገች በኋላ ነው ራሷን ያገለለችው። የራሱን በጣም ያሳዝናል። ይሄ አንደኛ። ሁለተኛ አሁን እስከ ምርጫው ከመካሄዱ በፊት 45 ቀን ድረስ ምርጫው እንትኖች እያንዳንዱ ፓርቲ እጩ ተመራጩን ስለሚያቀርብ ወደ አስመራጭ ኮሚቴው ብሔራዊ አስመራጭ ኮሚቴው እስከዛ ድረስ ብዙ ጊዜ ትኩረት ሊሆን የሚችለው በተለይ ተመራጮች እኔ ልምረጥ እኔ ልቅረብ እያሉ ያው የፕራይመሪ ምርጫ ለማለት በፕራይመሪ ምርጫ ወይም ደግሞ የፓርቲያቸው ሊቀመንበር የሚመርጣቸው ደግሞ ለፓርቲ ሊቀመንበሩ እግር መንሳት፣ እጅ መንሳት፣ ሙጥናን ማለት የተለያዩ ነገሮች ይታያሉና ብዙ ጊዜ በዚህ ሰዓት ውስጥ ያለው ውጥረት አሁን ባለንበት ሰዓት የብሔራዊ ምርጫው ሳይሆን የኢንተር ፓርቲዎች ወይስ የፓርቲዎች የውስጥ ተመራጮችና የሚያደርጉት የፖለቲካው ሽኩቻ ነው አሁን ትልቁ ነገር ሆኖ ያለውና አሁን ወደ አንጋፋው ፓርቲ ወደ ሊኩድ በምናልፍበት ጊዜ ሊኩድ ፓርቲ በሚገርም ሁኔታ የዲሞክራሲ ፓርቲ ነው እየተባለ ሲነገር ቆይቷል። አሁን ግን 50% የዲሞክራሲ ፓርቲ ሆኗል ማለት እንችላለን። ምክንያቱም ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሁን በዚህ ምርጫ ላይ እያደረጉ ያሉት ሂደቶች በአንድ በኩል ወደ 40,000 የሚሆኑ የሊኩድ አባላት አሉ። እነሱ ሊኩድን ወክለው ክነስት አባል የሚሆኑት 140 ነው 40,000 140,000 ስላልክ ነው። ኖ 140,000 100 አልሰማንም እኛ። እሺ ይቅርታ 140,000 አባላት አሉ አመታዊ ክፍያ የሚከፍሉ። አንዳንዴ ደግሞ አመታዊ ክፍያ ያልከፈሉ ጊዜያቸው ብዙ የዚያ ከፋይ ያልሆኑትን ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለተወዳዳሪነት እንዲቀርቡ የጊዜ ማሳጠር ሁኔታ እዚህ ላይ ግን አሉ ሽሎሞ ጨርስልን። ስለዚህ ይህ በእንዲህ እንዳለ አሳከከኛ ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሁን የሚመጣው ምርጫ ለእኛ በጣም ወሳኝ ስለሆነና የምንፎካከራቸው ፓርቲዎች እኛን ለማሸነፍ ሩጫ እያደረጉ ስለሆነ እጃቸው ወደ ምርጫ የሚቀርቡ ሰዎች በአገር አቀፍ ደረጃ ተቀባይነት ያላቸው ሰዎች መሆን አለባቸው ከማለት የዲሞክራሲ ፓርቲውን ግማሹን ማለት ይችላል መጀመሪያ 8 ራሳቸው ማስገባት እንዲችሉ እንዲፈቀድላቸው ጠየቁ። ከብዙ ውዝግብ በኋላ ተፈቀደላቸው። ከዛ በኋላ ደግሞ 3 ሚኒስተሮችን ጊዶን ሳር እንኳን ስምምነት ስለነበር አስቀድሞ ሌሎች 2 ሚኒስተሮችን ሃይም ቃጽንና የመከላከያ ሚኒስተሩን ደግሞ እስራኤል ቃጽና ሃይም ቃጽን እንዲሁም ጊዶን ሳርን እነሱን ደግሞ አስቀድመው ቦታ ያዙላቸው። ያ ማለት በአጠቃላይ ቁጥሩን በምናይበት ጊዜ 8 አስቀድሞ ተሰጥቷቸዋል። ከዛ በኋላ 3 ራሳቸው ጠቅላይ ሚኒስትር ያዙት ቦታ አለ 4 ስናየው በአጠቃላይ 12ቱ ቦታ አስቀድሞ የተያዘ ማለት ነው። ከዛ መካከል እንደገና ደግሞ የአካባቢ ተመራጮችና ሴቶች የሚባል ደግሞ አለ። ያ ቦታ ደግሞ አስቀድሞ የተያዘ ቦታ ነው። ስለዚህ አሁን የተፈጠረው ሁኔታ እንዴት ነው? ምን ማለት ነው? የቦታ አስቀድሞ የተያዘ ነው ማለት ሊወዳደሩበታል እኮ በዚህ ለዛ ቦታ የሚወዳደሩት የክነሴት አባላትና ሚኒስትሮች አይደሉም። ወይም የክነሴት አባል የሆነ ሊወዳደሩበት አይችልም። ሌሎች ይወዳደሩበታል። ዲሞክራሲ አይደለም። ኖ አቶ ፋሲል ለምሳሌ መኮዞት የሚባለውን
መኮዝ ኢየሩሳሌም ማኮዝ አንተ ምትለው ይገባኛል ግን ያሞነይ እነዚህ 12 ብታስጨርሰው እንደነግራችሁ ነው። ስለዚህ 43 የክነሴት አባላትና ሚኒስትሮች አሉ። ጠቅላይ ሚኒስትሩ አስቀድሞ ቦታ ከሰጣቸው ውጭ እነዚህ የሚወዳደሩት ለረሽማ አርጽት ይባላል ወይም ሀገር አቀፍ ተመራጮች ነው። በሀገር አቀፍ ተመራጮች መካከል ቢያንስ እንደሚታየውና እንደሚሰጠው ግምገማ ከሆነ አሁን በምናይበት ጊዜ ከግማሽ በላይ የሆኑት ሚኒስትሮችና የክነሴት አባላቶች ለጠቅላይ ሚኒስትሩ ወደቁ የለመኑ ቢቆዩም የክነሴቱን በመጣው ክነሴት አባል አሻግረው ላይውት ነው ማለት ነው። ይሄ ከፍተኛ ኪዮስና ድርሰር ፈጥሯል። እሺ እኔ ማለት ፈልገው ነገር አለ። እሺ ሽሎሞ ይሄ ግልጽ ነው፣ ትክክል ነው፣ እንደዚህ ሊሆን ይችላል። ግን በመጀመሪያ ሲጀምር ሽሎሞ ብሎት የነበረው ዲሞክራሲነቱን የፓርቲ ከ150 እጅ አጥቷል ነው ያለው። በማኮዞት ቆይ በማኮዞት በክፍለ ሀገር ምርጫ ይካሄዳል ምንም እንኳን በጥቂት ድምጽ ቢመረጡ በፊትም የነበረ ነው። ይሄ ዲሞክራሲነቱን የሚለውጥበት መብት በፍጹም ምንም ምክንያት የለውም። 12 ጠቅላይ ሚኒስትሩን ጀምሮ ቆይ አስጨርሰኝ አንተ እንዳስጨረስኩ 12 ጠቅላይ ሚኒስትሩን ጨምሮ በእርግጥም በየቦታው ነው የሚመደቡት። ጠቅላይ ሚኒስትሩ ናቸው የሚመደቡት። የተቀሩት ቦታዎች እንደሚገመተው ከሆነ እንበል 11 12 13 በሚያደርጉት ግምታዊ ጥናት እንበል 25 መቀመጫዎች ከዛ ውስጥ 13 መቀመጫዎች እንዳልከው 50 እጅ ሊሆን ይችላል። ግን ሌሎቹ ደግሞ 14 እና 15 ቆቆቆይ ልመጣ ነው 14 እና 15 እንደሚያደርጉት ግምታዊ ጥናት ከዛ በላይ ነው። በአሁኑ ወቅት ከሊኩድ ጋር በዚህ አይነት ሁኔታ መወዳደር የሚችለው ዲሞክራሲ የተባለው የግራ አክራሪ ፓርቲ ምርጫ በማካሄዱ ፕራይመሪ በማድረጉ ነው እንጂ ሌሎቹ ፓርቲዎች ምን ብለን ነው እኛ ሊኩድ ዲሞክራሲ አይደለም ብለው የሚነሱት? ይሄ ሊናገሩ አይችሉም። ራሳቸው እየበደቡ ይሄን ማንሳት አይችሉም። ግራም ሆኑ ቆቆ አስጨርሰኝ ግራም ሆኑ ቀኝ ክንፍ ፓርቲዎች እኔ በአንዱ ወገን መሆን አይደለም በሊኩድ ፓርቲና በዲሞክራሲ ፓርቲ ላይ ምንም አይነት ቃል መተንፈስ አይችሉም። 50% ሆነ 75% ሆነ አሁንም ቢሆን እንዳለው ተጨባጭ ሁኔታ የሊኩድ ፓርቲ መራጮች 140,000 የሚገመቱት በእርግጥ 140,000 መርጠው አይመርጡም። እንደሚባለው ከሆነ 100 የመምረጫ ጣቢያዎች አሉ። ከዛ ውስጥ እንበል 75% ሊመጡ ይችላሉ። ያም ሆነ በአጠቃላይ ሁኔታ እርግጥ በፊት የነበሩት የክነሴት አባላት በፊት የነበሩት ሚኒስትሮች መካከል ብዙዎቹ ተመልሰው በሚቀጥለው ክነሴት ሊያገለግሉ ይችላሉ። በአሁኑ ወቅት ይሄ ማለት ታዲያ ዲሞክራሲ አይደለም ወይ? ቆይ ልጨርስ ነው ይቅርታ እና ባጭሩ የዲሞክራሲ ፓርቲ ነው ማለት ይቻላል። ዞሮ ዲሞክራሲነቱን ሊያሳጣው አይችልም ይሄ አካሄዱ። ዞሮም ቢሆን ጠቅላይ ሚኒስትር ስለማ አንድ ጊዜ ለአንተም ልጠይቅ በዚህ ነው። ጠቅላይ ሚኒስትሩን ቢሆንም ቢያመጡም እኮ በራሳቸው ፍቃድን ያመጣለው አላስቀመጡም። በዲሞክራሲው መብት መሰረት ዲሞክራሲ ተጠቅመው ጠይቀው ፓርቲው ፍርድ ቤት ፈቅዶላቸው ነው እና ይሄስ ዲሞክራሲ ሂደት አይደለም? ምን መሰለህ አቶ ፋሲል ማዳምጠኝ 140,000 የሊኩድ አባላት የግል ገንዘባቸውን እያወጡ አመታዊ ክፍያ እየከፈሉ እነሱም የሚወክሏቸው የማዕከላዊ ኮሚቴ አባላት እነሱም የሚወክሏቸው ድርጊት የሚያደርጉት ያው አይቸው እንዳለ ፍርድ ቤቱ ከዛ በኋላ በቀርቡ ፈቅደው ነው። አሁን ተነስተው ሌሎቹም ነገራ ግንፎች ዲሞክራሲ አይደለም ብለው መናገር ይችላሉ። ራሱ ሊቀመንበሩ አይቆት ሆነ ናፍታሊ ቤኔት ሆነ ያይር ላፒድ ሆነ እንደፈለገው አይደል እንደሚበድቡ እነሱ እንስማ ፋሲል እንስማው ሽሎሞ እስኪ ሽሎሞ እሺ ቀጥል ሽሎሞ ፋሲል እኛ እኮ አሁን ናፍታሊ ቤኔት ወይም ያይር ላፒድን ወይም አይዝንኮትን ወክለን አይደለም የምናገረው። እኛ አሁን እየተናገርን ያለው የዲሞክራሲ ፓርቲ ሊኩድ ከሆነ በዲሞክራሲነቱ እይታ ያለውን ክፍተቶች ነው እየገመገምን ያለ ነው እንደ ተንታኝ ማለት ነው። ያ ማለት ምን ማለት ነው? 140,000 ተወካዮች ካሉ 140,000 ዋጋ በየወሩ የሚከፍሉ አመታዊ ክፍያ የሚከፍሉ ከሆነ የነዚህ ሰዎች ተስማምተዋል። ተወካዮቻቸው የአጠቃላይ ጉባኤና የማዕከላዊ ኮሚቴ አባላት ፈቅደዋል።
ጠቅላይ ሚኒስትሩ እንዳሏቸው ለምን አታስጨርሰኝም? ግን አቶ ፋሲል አልገባኝም እኮ እሺ ይቅርታ 140,000 ሰዎች ካሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ማለት ያለባቸው እነዚህ ሰዎች የሊኩድን ማንነት የሚረዱ ሰዎች ስለሆኑ እነሱ የሚመርጧቸውን እቀበላለሁ ብለው አይደለም የተነሱት። እንዲያውም ጠቅላይ ሚኒስትሩ ሞክረው የነበሩት የእነሱ 140,000 ተወካዮች የሆኑት የጠቅላላ ጉባኤ አባላት የማዕከላዊ ኮሚቴ አባላት ከ1,000 በላይ የሚሆኑት ይሄ ሀሳብ ቀርቦላቸው አይቸው እንዳለው ጠቅላይ ሚኒስትሩ ሀሳቡን አቅርበው ፈቅደው ነው 76 በ24 ነው 67 በ33 በሆነ ድምፅ አሸንፈው ነው። እሺ ፋሲል ቆይና አስተርሶች ሽሎሞን ይጨርስ። አቶ ፋሲል ተረጋጋና አዳምጠኝ ጊዜ ለወንድም እኔ ተረጋግቼ ነው እና እውነቱን ነው ማስቀምጠው ለማጣመም። እሺ እየተደማመጥን ሊኩድ የሚባለው ፓርቲ ዲሞክራሲ ፓርቲ ነው ብለን የምንኮራበት ከሆነ ሁላችንና ራሳቸው የሚኮሩበት የነበረው አክሽፎለታል። የለውም ለምን መሰለ? የሌሎች ፓርቲዎችማ የምንጠብቀው ነገር የለም። እነሱ የመሪዎቻቸው ዲክታተሮች የሚወስኑት ውሳኔ ነው። አልኩ እኮ ተመራጮቻቸውን እግር እያደረጉ እየለመኑ ባካችሁ እያሉ እኛ አሁን የምናየው ከመጀመሪያው በመግቢያ ላይ ሊኩድ አንጋፋ ፓርቲ ነው ብያለሁ። አንጋፋነቱ ደግሞ ይህ ፓርቲ የዲሞክራሲ እይታውን ይዞ እንዲቀጥል እኛ የምንጠብቀውና ራዕይ እንዲሆን የምንጠብቀው ነው። እዚህ ላይ ሽሎሞ ጠቅላይ ሚኒስትሩ ያደረጉት የሞከሩት እንዲያውም ሞክረውት የነበረው እንዴት ነው? በአዳም ሳደሬት ወይም ደግሞ ሌላ ኮሚቴ ተቋቁሞ ጭራሽ የአባላት እንዳይመርጡ ለማድረግ ሁሉ ተሞክሮ ነበር። ያ ብቻ ሳይሆን ልክ ነው። ነገር ግን እዚህ ላይ ደግሞ በክፍለ ሀገራት ደግሞ የክነሰት አባላቶችና ሚኒስትሮች እንዲወዳደሩ ብለው ጠይቀው ፍርድ ቤታቸው አልፈቀደላቸውም። ይህ ሁሉ ነገር ሆኗል። ስለዚህ ታዲያ ይሄ ዲሞክራሲ አይደለም ወይ? ታዲያ ይሄ ሽሎሞ ይሄ ዲሞክራሲ አይደለም ወይ? ሊኩድ ሙሉ ዲሞክራሲ አይደለም በዚህ ምርጫ ነው። ሙሉ ዲሞክራሲ አይደለም እያልክ ነው። ይሄ ሀሳብ አቀረበ። የዲሞክራሲ መብት ነው። ይኸውልህ ሽሎሞ የዲሞክራሲ አይደለም። ምክንያቱም እሺ እንደዚህ እናድርገው። ሰዓታችንን እንቆጥር። እንደዚህ እናድርግ። እንግዲህ አንተ አልክ እሱን ዞሮ ግን አንድ ሰው በዲክታተር የመጣ የለም። ይሄ ይሆናል ብለው ጠቅላይ ሚኒስትሩ ቢሆንም ይሄ ይሆናል ብለው ራሳቸው እንደ ፓርቲው መሪነት እንደ ፓርቲ ሊቀመንበርነታቸው ይሄ ይሆናል ብለው አላዘዙም። ሀሳብ አቀረቡ። በዲሞክራሲው መሰረት ተወያዩበት። ይሆናል የሚፈቀድላቸው ተፈቀደላቸው፣ የማይፈቀድ አልተፈቀደም። ይህ የዲሞክራሲ አካሄድ ማለት እንችላለን። ሌሎችም ፓርቲዎች ስንመለከት እዚህ ላይ በዚያ አያይዘን እና ሰዓታችንን ለመቆጠብ ያህል ብዙ ርዕሶች አሉን የምንወያይበት። እነኚህ ትናንሽ ፓርቲዎች ድምጽ ማባከን አይደለም ወይ? አዳዲስ ፓርቲዎች የተቋቋሙ አሉ፣ ትናንሽ ፓርቲዎች አሉ። ድምጽ ማባከን አይደለም ወይ የነሱ የሚያካሂዱት ሁኔታ? ችሎሞ ይኸውልህ የትናንሽ ፓርቲዎች አሁን ራሳቸውን እየመገመገሙ በነገራችን ላይ አሁን ትንሽ ፓርቲውን በምናይበት ጊዜ ሁሉም የተበታተነው ፓርቲ አረቦች ጀምሮ እስከ ይሁዲዎች እንደማን አዲስ ደግሞ እንዲያውም የሀሪዲ ፓርቲ ደግሞ ተቋቁሟል። ከ8 እስከ 10 ቦታ የሚያስይዝ የክነሰት አባላቶች ናቸው አሁን እየተነገረ ያለው። በነገራችን ላይ በሚደረገው ግምገማ በመጣው ጊዜ ምርጫ ከ170 እስከ 200,000 የሚቃረብ ሊሆን ይችላል የመግቢያው መስፈርት። ያ ማለት በጣም ያድጋል ማለት የሚያስፈልገው ያድጋል። አዎ ማለትም ያ ደግሞ ወሳኙ የመራጩ ህዝብ ብዛት ተሳትፎ እንደመጣ ነው። 70% ተሳትፎ 70% ነው፣ 80 ነው፣ 90 ነው፣ 85 ነው የሚለው ይወስናል። ግን ከነበረው ተሞክሮ የተነሳ በምናይበት ጊዜ ከ80% በላይ ሰዎች መጥተው ከተሳተፉ የሚመጣው ምርጫ ከ200,000 የሚያቃርብ ነው የመግቢያው እንትን ይመጣል። ስለዚህ ትንሽ ፓርቲዎች አሁን እያደረጉ ያሉት ምን መሰለህ፣ እንወዳደራለን እያሉ አሁን ራሳቸውን ይዘው የቀረቡት ከታላልቅ ፓርቲዎች መስፈርቱን ከሚያልፉት ጋር በመደራደር ቦታ ለመያዝና የራሳቸውን ሰዎች ይዘው ከዛ ውስጥ ፓርቲ ገብተው ለመጣመር የሚያደርጉት ሂደት ነው። መጨረሻ ግማሾች ሊሳካላቸው ይችላል፣ ግማሾች ደግሞ ላይሳካላቸው ይችላል። ስለዚህ ዩሊ ኤድልስታይንና ኤደን ጊዳል አርዳን እንደዚሁም ቤኒ ጋንዝ፣ አቡ ሻሃድ የሚባል አለ አረቦች፣
ኻሬዲዎች አሉ ቤኒ ጋንጽ አለ እነ ፕሪና ታምኖሸቴ እነዚህ ሁሉ አሁን ከሳምንትና ከሁለት ሳምንት በኋላ በተለይ ነገ የሊኩድ ፓርቲ ምርጫ ካደረገ በኋላ የምናያቸው ነገር ይኖራል በነገራችን ላይ ዛሬ ቤንግቪር ያወጣው መግለጫ አለ ከ8 በላይ የሚሆኑ የሊኩድ ሚኒስተሮችና የክኔሴት አባላት በአክህ ቦታ ስጠን እያሉ እየለመኑኝ ነው የሚል መግለጫ ሁሉ አውጥቷል እኔ እንኳን አልቀበለውም እዛው ኬውስ ለመፍጠር የሚያደርገው ነገር ስለሆነ ግን በአጠቃላይ እነዚህ ትንንሽ ፓርቲዎች በተለይ የመንግስት ለመለወጥ የሚፈልጉት ፓርቲዎች እነ ዮአዝ ሄንደል እንደዚሁ የማያልፉ ከሆነ የትልልቅ ፓርቲዎች ኃላፊነት አለባቸው ከነሱ ቦታ ሰጥተው አንድ የሆነ ሂደት ያደርጋሉ በየገምታለው እንደዚሁም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፖለቲከኛ ናቸው ፋሲል እዚህ ላይ ፋሲል እሺ ፖለቲከኛ ስለሆኑ እሳቸው ደግሞ በቀይ በኩል ያሉትን አንዳንድ ጥቃቅን ፓርቲዎች ካሉ አንድ ላይ ጨምቀው እነ ፌግሊን እንደዚሁም ደግሞ አንድ ቪነር የሚባል አለ አሁን ጀነራል እነዚህን ሁሉ ጠቅላይ ሚኒስትሩ ደግሞ ምናልባት 8 ቦታ የሰጣቸው ደግሞ ፖለቲካዊ ውሳኔ ለመወሰን እንዲያመችላቸው ይሆናል በየገምታለው ለማንኛውም ቆይታን የምናየው ነው ቆይታን የምናየው ጉዳይ ነው ፋሲል አብረ ጨምረ ባንድ ላይ ተመሳሳይ ጥያቄ ነው ባንድ ላይ መልስልን የምፈልገው የምንድነው በተለያዩ የጥናቃቅን ፓርቲዎች ባንድ ላይ የማይሰባሰቡ ከሆነ ባንድ ላይ የማይሄዱ ከሆነ ድምጽ ሲባከን ማን ነው የሚጎዳው ትላልቅ ፓርቲዎች ናቸው ወይስ እነኚህ ራሳቸው እንግዲህ የመጎዳቱን ሁኔታ በመጀመሪያ ደረጃ አቶ ሰለሞን ያለውን እንቀበለበት ምክንያት ይህን ሁሉ ጥረት የሚያደርጉ ትልልቅ ፓርቲዎች እንዲወስዷቸው በግራም በኩል ሆነ በቀኝም በኩል ሆነ እንግዲህ የመወዳደር ጊዜውን በማስመልከት ምዝገባው የሚፈጸመው የፊታችን መስከረም 7 ቀን ነው እንግዲህ ስንመለከት ወደ 3 ሳምንት አካባቢ ይቀራል በ3 ሳምንት ውስጥ ወሳኝ የሆኑ ድርጊቶች ይፈጸማሉ ብያምናለሁ እንግዲህ ጥቃቅን ፓርቲዎች ስመለስ በግራውም ሆነ አይቸው በቀኙም ሆነ ያሉ ፓርቲዎች አሉ ወደ ግራው ስንመለስ ወይም ማዕከል ቤኒ ጋንጽ አለ ወደ ግራ ደግሞ ስንሄድ ዮአዝ ሄንደልና ሌላውን ተወዳዳሪ እናገኘዋለን ወደ ቀኝ ስንመጣ ደግሞ ያው ሁላችንም እንደምናውቀው ጊላድ ኤርዳን ዩሊ ኤድልሽታይን ከዛም አልፎ ተርፎ ሌሎችም ተወዳዳሪዎች ቀርበዋል ግን ካለፈው ምርጫ ጀምሮ ግራም ሆነ ቀኝ ክንፍ ማለትም ድምጽ ከማዋከር ስተት የተማሩ መስሎ ነው የሚታየው ባለፈው ምርጫ ሁላችንም እንደምናውቀው ጠቅላይ ሚኒስትሩ ቤንግቪርንና ጽዮኑ ታዳቲል ማለትም ስሞትሪችን አዋህደው ነበር ኖአም የሚባለውን ፓርቲ ጨምረው ነበር በተቻለ መጠን ሁሉንም አሁንም ቴክኒካዊ በሆነ ሁኔታ ራሳቸውም ለምሳሌ እንደሚባለው ከሆነ ቦታ እንዲሰጣቸው ከማዕከላዊ ኮሚቴ ከጠየቁት 10 እና 9 መቀመጫዎች ውስጥ የተወሰኑንም ለዚህ ድርጊት ማሟያ ሊጠቀሙበት ይችላሉ የሚል አመለካከት አለ ጠቅላይ ሚኒስትሩም ሆነ እንደመስለኝ ሆነ ግራስፎችን በተቻለ መጠን ሁለቱም ስለሚጎዳ በሁለቱም መንገድ በሁለቱም ቦታ በሁለቱም አካባቢ ያሉ ፓርቲዎች እንደምነታቸው ችግር ሊፈጥሩ እንደሚችሉ ስለሚገነዘቡ ከመስከረም 7 በኋላ የማዋሃድ ድርጊት ለመፈጸም ከፍተኛ ጥረት እንደሚያደርጉ ማንም አይጠራጠርም እሺ ፋሲል ፖለቲካውን በዚህ እንተውና ገና ምርጫው እስከሚያልፍ ብዙ ሊያነጋግረን የሚያነጋግር ርዕስ ነው ወደፊት ወደ ኢራንና አሜሪካ እንሂድና ኢራን አሁን እየዛተች ትገኛለች ማለት በድጋሜ ተመልሼ ለድርድር ከአሜሪካ ጋር አልቀመጥም ትላለች በትናንትናው ዕለትም 3 ፓይለቶች በካታር ተመተው ወድቀው በቁጥጥር ስር ውለዋልና እስካሁን ድረስ ቤተሰብ እንኳን የሚያውቀው ነገር የለም የቀይ መስቀል ማህበርን ጠይቄ ነበርኩ እስካሁን ፍንጭ አልሰማውም እያለቀሰች ነው እንዴት ታያለ ፋሲል በኋላ ወደ ስለምን እንመጣለን በተለይ በዚህ ዜና ብንጀምር በጣም የሚገርም ዜና ነው በወቅቱ ግምት ነበር በካታር ተመተው ወድቀዋል ካታር አይደለች መታመጥላቸው ካታር ውስጥ አሉ ከሚባሉት የአሜሪካ ጦር ሰፈሮች አንዱ ይገኛል ኢራኖችም ድብደባ ሲያደርጉ የነበረው ካታርን አይደለም እንደ ሀገር የሚደበድቡት የነበረው የአሜሪካ የጦር ሰፈሮች ነው በፋርስ ባህረ ሰላጤ አካባቢ ስለዚህ ኢራን እንደምትለው በእውነት ከሆነ ካታር አስተባብላለች አይቸው ኢራን እንደምትለው ከሆነ እውነት ከሆነ እነዚህ ፓይለቶች እንግዲህ የሚገኙት ምናልባት በአሜሪካ እጅ ሊሆን ይችላል በአሜሪካ እጅ ካሉ ደግሞ ምርመራ ይደረግላቸዋል ያለውን ተጨባጭ ሁኔታ ማለትም የጦር ኃይል የጦር ዝግጅት የአየር ኃይል ለሚባለው ጭራሽ ተደምስሷል ነው እንግዲህ ሚስጥሩን ሁሉ ያካፍላሉ ነው
ካታር ግን አስተባብላለች። በአጠቃላይ ሁኔታ ስንመለከት ኢራን ምንጊዜም መዛቷ እንደቀጠለች ነው። ዛሬ በሚገርም ሁኔታ ፕሬዚደንቷ ለመጀመሪያ ጊዜ ማለት ይችላል ዳርዳር ሲሉ ነበር። አሁን የኢኮኖሚ ችግር እንዳለባቸው ተናግረዋል። ይህ ሁኔታ እንደሚያሳየው ትራምፕ የጀመሩት የኢኮኖሚ ማነቆ ድርጊት ቀስ በቀስ እየተሳካላቸው መሆኑን ነው። ገንዘብ ሚኒስትራቸው ባለፈው ሳምንት መጨረሻ የሰጡት መግለጫ በዚህ ሳምንት ውስጥ እስካሁን ድረስ ታይቶ ተሰምቶ የማይታወቅ የኢኮኖሚ ማዕቀብ በኢራን ላይ ይጣላል ብለዋል። እንግዲህ ይህንን ወደፊት የምናየው ይሆናል። ሽሎሞ መጀመሪያ ካታሮች እነዚህ መርዘኞች በተለይ ለኛ ማለት ነው እነሱ የሚሉትን ቃል ይዞ እውነት ተናጋሪዎች ነው ማለት በጣም ይከብዳል። በዚህ ጉዳይ ላይ እንዲያውም ኢራኖች ሊታመኑ ይገባል። ምክንያቱም ብዙ ጊዜ ወደቁብኝ፣ ተያዙብኝ፣ ተሸነፍ ብለው ኢራኖች አይናገሩም። ስለዚህ እዚህ ግና አሜኔታ ሊሰጠው ይችላል ብዬ የምገምተው ምንድን ነው እነሱ ፓይለቶቻቸው ወይም አውሮፕላን አብራሪዎቻቸው ከወደቁባቸው የዓለም አቀፍ ተቋማት እንዲያዩዋቸው ከሚልና ከተያዙባቸው የፓይለቶች ለነሱ ለመቆርቆር ነው። ስለዚህ ሁለት ነገር ሊሆን ይችላል። ኳታርን በተመለከተ አንደኛ ወይ ፈርተው ኢራኖችን ፈርተው አንድ ቀን ያጠፉና ብለው ፈርተው ሊሆን ይችላል በግልጽ የማይናገሩት፣ ወይ ደግሞ አሜሪካ አቶ ፋሲል እንዳለው የአሜሪካ የጦር ኃይል አውሮፕላናቸውን አክሽፎባቸው የአውሮፕላኖች የአሜሪካ የጦር ኃይል ይዞ በሚስጥር ይዟቸው ሊሆን ይችላል። ስለዚህ እኔ ግን በዚህ ሁኔታ ኢራኖች ታማኝነት ሊኖር ይችላል እየገምታለሁ። ምክንያቱም ያ ካልሆነማ ለምንስ የህዝባቸው ሞራልን ዝቅ ያደርጋሉ? ለምን ሽንፈታቸውን ይናገራሉ? ስለዚህ የተያዙት ፓይለቶቻቸው የተያዙ መሆኑን ለማረጋገጥና የዓለም አቀፍን ተቋማት የሰብአዊ ተቋማት እንክብካቤ እንዲደረግላቸው የሚጠይቁት ጥያቄ ሊሆን ይችላል። ስለዚህ ያም ሆነ ኳታርም ጠላታችን ናት፣ ኢራንም ጠላታችን ናት። እኛ አሻግረን እያየን ያጨበጨብን መቀመጥ ይሻላል ብዬ ነው ማስበው። እያጠቃለን መሰለኝ። እያጠቃለን ነው ፋሲል። አጠቃልቆ እዚህ ላይ የሚጨምረው አለ። ታጠቃለን አንተም እንደምትገልጸው ጥርጥር የለኝም። የመተላለፊያ የአቶ ገበየው ጋር ያደረግከው ውይይት ነው። ተመልካቾቻችን ልብ እንዲሉ ስንፈልግ ፊታችን ሐሙስ በ2 ሰዓት እንደምናቀርበው ነው። ከዛ በኋላ ደግሞ መጀመሪያ የከፈትንበትን ርዕስ በጎ አድራጎትን ያለመወዳደር ጉዳይ ማስመልከት አንተና ሽሎሞ እንግዲህ ታነጋግሮታላችሁ። እውነት ነው ፋሲል፣ አመሰግናለሁ። ሽሎሞ አብረን ትቆያለህ።